ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች፣ ዛሬም እንደተለመደው እጅግ ጠቃሚ በሆነ የህግ ምክር መጥቻለሁ። የዛሬ ርዕሰ ጉዳያችን እንግዲህ በስህተት ከባንክ አካውንታችን ወደ ሌላ ሰው የባንክ አካውንት ገንዘብ ብናስተላልፍ ሊመለስልን ይችላል ወይ የሚለውን የምናይ ይሆናል። እንግዲህ በስህተት ከባንክ አካውንታችን ተቀናሽ አድርገን ወደ ሌላ ሰው ልንልክ እንችላለን። ስለዚህ በዚህ ጊዜ ምንድነው ማድረግ ያለብን የሚለውን የምናይ ይሆናል። እንግዲህ በስህተት ወደ ሌላ ሰው አካውንት ገንዘባችን ትራንስፈር ካደረግነ ምንድነው ማድረግ ያለብን? መጀመሪያ ማድረግ ያለብን ምንድነው? ለባንኩ ሪፖርት ማድረግ ነው። መጀመሪያ ማድረግ ያለብን ምንድነው? እንግዲህ ንግድ ባንክ ከሆነ ለንግድ ባንክ ሂደን ሪፖርት ማድረግ ቢቻል በአካል ቀርበን ካልተቻለ በስልክም ቢሆን ሪፖርት ማድረግ አለብን ማለት ነው። ወዲያውኑ ሪፖርት ማድረግ ነው ያለብን እንጂ ገንዘቡን ያገኘውን ሰው መልስልኝ አትመልስልኝ እያልነ ሰጣ ገባ ውስጥ መግባት የለብንም ማለት ነው። እንደዚህ ባደረግነ ጊዜ ገንዘባችን የምናጣበት እድል ሰፊ ነው። ገንዘቡን በስህተት ማስገባታችን ሲያውቅ ቀጥታ ገንዘቡን ወደ ማሸሽ ወደ ማጥፋት ማስረጃዎችን ወደ ማጥፋት ነው የሚሄድ ማለት ነው። ነገር ግን አሁን ምነግራችሁን ተከትላችሁ ካደረጋችሁ ላውቅ ይችላል። ሌላ ሰው ያስገባለት ይመስለዋል፣ ዘመድ ያስገባለት ይመስለዋል፣ ማን ሊያስገባው ይችላል እያለ እያንሰለሰለ ባለበት ወቅት ገንዘባችን ሳይጠፋ እንዴት ማስመለስ እንደምንችል ነው ዛሬ የምናየው ማለት ነው። ስለዚህ ቀጥታ እንግዲህ ምንድነው ማድረግ ያለብን ነው ለባንኩ ሪፖርት ማድረግ አለብን። ለባንኩ ሪፖርት ካደረግነ በኋላ ምንድነው ማድረግ ያለብን? ቀጥታ በፍርድ ቤት ክስ መመስረት ነው። በፍርድ ቤት ክስ እንመሰረታለን። እንግዲህ የፍትሐብሔር ሕጋችን አንቀጽ 2164 ንዑስ አንቀጽ 1 ላይ በስህተት የተወሰደ ንብረት ሁሉ እንደሚመለስ በግልጽ ይደነግጋል። ስለዚህ በስህተት ገንዘቤ ተወስዶብኛል ሊመለስልኝ ይገባል በማለት ክስ እንመሰርታለን። ቀጥታ ለገንዘባችን የወሰደውን ሰው ኢንፎርም ሳናደርግ ማለት ነው። እንደዚህ ሲሆን ምንድነው የሚሆን? እንግዲህ ስሙን እዛው እንግዲህ ሞባይል ባንኪንግ ከሆነ እዛው ከሞባይል ሂስትሪያችን ላይ ውስጥ ገብተን ሞባይላችን ላይ ስሙን ማወቅ አለብን ማለት ነው። ገንዘባችን የወሰደብንን ሰው እዛው ከሞባይላችን ማወቅ እንችላለን ማለት ነው። ምናልባት ሞባይል ባንኪንግ ካልተጠቀምነ ደግሞ ባንክ ቤት እንሄድና ገንዘባችን በስህተት መወሰዱን ገልጸን እዛው የባንክ ማናጀሩ ይነግረናል ማለት ነው። የኛ ገንዘብ ወደ ማን አካውንት ትራንስፈር እንደሆነ ሙሉ ስሙን እንይዛለን ማለት ነው። ክሳችን ላይ እንድናስገባው ሙሉ ስሙን እንይዝና ክስ እንመሰረትና ወዲያውኑ ክስም ስንመሰረት ወዲያውኑ ነው ክስ ስንመሰረት ከዛ ወዲያ ምንድነው ማድረግ ያለብን ማለት ነው? እግድ ማያዝ አለብን። ዋናው ይሄ ነው። ክስ ስንመሰረት አሁን ክስ ካልመሰረትን ስለማይታገድ ነው። አሁን ክስ ይመሰረት የተባለው ዋናው ነገር ምንድነው? ለማሳገድ ነው፣ አካውንቱን ለማሳገድ ነው። ስለዚህ ምን መሆን አለበት? ክስ ስንመሰረት በፍትሐብሔር ስነ ስርዓት ህግ ቁጥር 154 መሰረት ከክሳችን ጋር ከክስ አቤቱታችን ጋር እግድ እንዲታገድልን የባንክ ቁጥሩን ይዘን በዚህ ቁጥር በስህተት ብር ስላስገባው በስህተት ያስገባውትን ብር እንዲመልስልኝ ብለን ክስ ካቀረብነ በኋላ ይህ አካውንት እንዲታገድልኝ በማለት ለፍርድ ቤቱ አቤቱታችን እናቀርባለን ማለት ነው። ስለዚህ ፍርድ ቤቱ ቀጥታ ይህ አካውንት እንዳይንቀሳቀስ በማለት የእግድ ትዕዛዝ ይሰጥልናል ለባንክ ቤቱ ማለት ነው። ባንኮች ራሳቸው ማገድ ስለማይችሉ ነው ይሄ የምላችሁ። ባንኮች እንግዲህ የማንኛውንም ሰው አካውንት በራሳቸው ማገድ አይችሉም። ፍርድ ቤት ነው ማገድ የሚችለው። ስለዚህ እናሳግዳለን ማለት ነው። እንደዚህ ስናደርግ የክስ አቤቱታችን ምን መሆን አለበት ለሚለው በፍትሐብሔር ስነ ስርዓት ህግ ቁጥር 205 መሰረት በቃለ መሐላ የተደገፈ መሆን አለበት። በቃለ መሐላ የተደገፈ መሆን አለበት። ገንዘባችን በስህተት ስለመሄዱ ወይም ደግሞ ክሱ የቀረበው የክስ አቤቱታ በእውነት የቀረበ ስለመሆኑ በፊርማዬ አረጋግጣለሁ ተብሎ መፈረም አለበት። በቃለ መሐላ መረጋገጥ አለበት ማለት ነው። ነገር ግን እዚህ ላይ ጥንቃቄ የምታደርጉት ምንድን ነው? በስህተት የተወሰደ ገንዘብ ይመለሳል። እንደነገርኳችሁ በፍትሐብሔር ሕጋችን
በአንቀጽ 21 64 ንዑስ አንቀጽ 1 መሰረት ማለት ነው። ነገር ግን ስህተት መሆኑን በትክክል ማሳየት አለብን። በስህተት ወደዛ ሰው አካውንት ማስገባታችን ማሳየት አለብን። በስህተት ካላስገባነ እያወቅነ ካስገባነ በኋላ ባለመስማማት ይመለስልኝ ብንል ላይመለስልን ይችላል ማለት ነው። ስለዚህ በስህተት እየገባ መሆኑን ምን እንዳሳሳተነ የክስ አቤቱታችን ላይ በግልጽ ማስቀመጥ አለብን ማለት ነው። ምክንያቱም የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በቅጽ 26 በመዝገብ ቁጥር 175660 ላይ የባንክ ቁጥሩን አስገብቶ ሙሉ ስሙን አስገብቶ የተላከ ብር አይመለስም በማለት የፍትሐብሔር ሕጉን አንቀጽ 2165ን ትርጉም ሰጥተውበታል። ስለዚህ በዚህ ሰበር ውሳኔ መሰረት ገንዘቡ የገባው በስህተት መሆኑን ፍርድ ቤቱን ማሳመን ካልቻልነ በስህተት ካልሆነ ገንዘባችን ልነጣ እንችላለን ማለት ነው። ስለዚህ ዋናው ማድረግ ያለብን ምንድን ነው? ይህን ገንዘብ በስህተት ማስገባታችን በግልጽ ማስረዳት አለብን ለፍርድ ቤቱ። ምን እንዳሳሳተነ አሳማኝ በሆነ ሁኔታ ማቅረብ አለብን ማለት ነው እንጂ በስህተት ሳይሆን ሙሉ ስሙን አስገብተን የባንክ ቁጥሩን አስገብተን ለላክነው ገንዘብ ሁሉ ይመለስልኝ እያልን ክስ ብንመሰረት ላይመለስልን ይችላል፣ አይመለስም ማለት ነው። ስለዚህ ስህተት መሆኑን በትክክል መረጋገጥ አለበት ማለት ነው። ውድና የተከበራችሁ የዚህ ቻናል ተከታታዮች እንግዲህ ለዛሬ ያቀረብኩላችሁ የህግ ምክር ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።